ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ ይህ ቀይ ቡቃያ ክፍል 23 ነው። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን እርግጠኛ መሆን አትርሱ። ስለምትከታተሉኝ አመሰግናለሁ። መልካም ቆይታ ይሁንላችሁ። ታሺ ለኤልካን ያለውን ቅሬታና በመካከላቸው ያለው አለመግባባት እየበረታ በመሄዱ ኤልካን ለራሱ ብቻ የሚያስብ ሰው መሆኑን በምሬት ይገልጻል። ታሺ ለአባቱ በቁጣና በቁጣኝነት ባስተላለፈው ማስጠንቀቂያ ላይ አባቱ አንድ ቀን ከስልጣኑ ወይም ካለው ተሰሚነት ቢወርድ እንኳን ከጎኑ የሚቆመው እሱ ብቻ እንደሚሆን በመግለጽ ይህንን ቀን መቼም እንዳይረሳ ያስጠነቅቀዋል። ነገር ግን ኢሳ ለዚህ ንግግሩ በከባድ ንቀት ምላሽ እየሰጠ ሲሆን ታሺ ቀደም ሲል ካጋጠመው አደጋ ጨርሶ ባይተርፍ ኖሮ የሚል የጭካኔ ምኞቱን ይሰነዝራል። ከዚህም በላይ አባቱ በታሺ ላይ የሚያደርሰውን የግርፋት ቅጣትና ማዋረድ ያለማቋረጥ ይቀጥላል። ታሺም የተሰጠውን ቅጣት ሙሉ በሙሉ እንደሚገባው አምኖ እንዲቀበል ያስገድደዋል። በመጨረሻ ታሺ የደረሰበትን ከባድ ውርደት በዝምታ ለማዋጥ ቢሞክርም የአባቱ አስገዳጅ ትዕዛዝ ተከትሎ የተናገራቸውን ቃላቶች በሙሉ በከፍተኛ ጩኸት ለመናገር ይገደዳል። ኢሳ በመጨረሻ ስሜቱን በማረጋጋት ታሺን በቁጣ ያነጋግረዋል። ሌላ ወጥመድ ወይም ሴራ በእሱ ላይ ለመስራት ከሞከረ በሚቀጥለው ጊዜ በህዝብ ፊት እንደሚያዋርደውና ስሙንም ሙሉ በሙሉ እንደሚያጠፋው በማሳሰብ በጥብቅ ያስጠነቅቀዋል። ከዚያም ታሺን እንደ ቅጣት ቀዝቃዛውን ንፋስ እየተቋቋመ ግማሽ ራቆቱን እንዲቀር በማድረግ ምንም ሳይራራ ጥሎት ይሄዳል። በዚህ ምሽት እኩለ ሌሊት ላይ ዲጄ ለኤልካን ያላትን ጥልቅ ስሜት መርሳት አቅቷት የሰርግ ልብሷን ወደ ቀበረችበት የአትክልት ስፍራ ትሄዳለች። በቦታው ላይ ተንበርክካ ሳለችም ታሺ ወደ እሷ እየመጣ ይመለከታታል። ሁኔታዋንም እያየ ኤልካንን እዚህ ነው የቀበርሽው በማለት በትዕቢትና በፌዝ ይጠይቃታል። ዲጄ በድንጋጤና በመረበሽ ስሜት ውስጥ ሆና ኤልካን ከእጮኛው ጋር ለመሆን መሄዱን ተናገረች። ታሺ ግን በእሷ ቁም ነገረኝነት ተገርሞ እየሳቀ ቀልዱን እንደነበረ ገለጸላት። ከዚያም ወደ እሷ ጠጋ ብሎ ቀልድ ሲቀለድ መለየት አትችይም ሲል ጠየቃት። ዲጄም ቀልድ መለየት እንደማትችል አምና በመቀበል እሷ በቅርቡ መኖሪያ ቤቱን ትታ ስለምትወጣ ባለማወቋ ሊያፌዝባት እንደማይገባ ነገረችው። ታሺ ግን በንግግሯ በመጸጸት እሷ ጭራሽ እንዳልተረዳችውና እሱ ለማሾፍ እንደፈለገ ለማስረዳት ሞከረ። ታሺ የመጣው በዚያው ቀን ህይወቱን ስላተረፈችለት ለማመስገን ብቻ እንደነበረ ይገልጻል። በመቀጠልም መሬት ውስጥ ምን እንደቀበረች ይጠይቃታል። ዲጄም የተቀበረው የሰርግ ልብሷ እንደሆነ ትነግሯለች። ታሺ የአንድ ሰው ቅድመ አያቶች በአንድ ቦታ ካልተቀበሩ ያ ሰው በዚያ ስፍራ ላይ ፈጽሞ ስር መስደድ እንደማይችል ሲናገር፣ ዲጄ ግን ቤተሰቦቿ በሙሉ የተቀበሩት በጣም ሩቅ ቦታ በመሆኑ ምንም አይነት የትውልድ ሀገር እንዳልቀራት በሀዘን ትመልስለታለች። በዚህ ጊዜ ታሺ ወዲያውኑ ስህተቷን በማረም የሰርግ ልብሷ እዚያው በመቀበሩ ምክንያት መሬቱ ቀድሞውን የእሷ እንደሆነ በዚህ መኖሪያ ግቢ ውስጥ ሙሉ መብት እንዳላትና ይህንንም መብት ባሳለፈችው ስቃይና መከራ ሁሉ እንዳገኘችው በመንገር ያጽናናታል። ዲጄ ቤቱን እንደማትፈልግና መሄድ ብቻ እንደምትሻ ተናገረች። በዚህ ጊዜ ታሺ በነገሩ በመሳቅና እሷን በማንኳሰስ እሷ የገጠማት ችግር ከሱ መከራ ጋር ሲነጻጸር ምንም እንደማይሆን በመግለጽ የደረሰባት ፈተና ከሱ አንፃር ቀላል እንደሆነ ነገራት። እንዲሁም ማዘኑን እንድታቆምና ስለ ኤልካንም እንድትረሳና ከዚህ በኋላ ስለ ራሷ ብቻ እንድታስብ አጥብቆ አሳሰባት። ሁሉም ነገር በዝምታና በይቅርታ ከመቀበል ይልቅ ተነስታ ለራሷ ህይወት መታገልና መጋፈጥ እንዳለባት በቁጣ ነገራት። ዲጄ ታሺን ቀልድ እንዳይቀልድ ጠየቀችው። እሷ በሁላቸውም ዘንድ ዋጋ ቢስና ተራ እንደነበረች፣ ነገር ግን ለመቃወም እንኳን ብትሞክር የኤልካን እናት እንደ ትንኝ ትጨፈልቃት እንደነበረ ተናገረች። በዚህ ጊዜ ታሺ ሁሉም ሰው በሚስጥር እንደሚፈራትና እሷ ከሚያስቡት በላይ በጣም ጠንካራ መሆኗን በመንገር በራሷ እንድትተማመን ለማድረግ ሊያበረታታት ሞከረ። በተጨማሪም ፍቺውን ለመቀበል ፈቃደኛ ካልሆነች ማንም ሊነጥቃት የማይችል የቤተሰቡ ንብረት ላይ ህጋዊ መብት እንዳላትና ፍቺውን አለመቀበሏም ኤልካን ቡኪን እንዳያገባ እንደሚያደርገውም ነገራት። ነገር ግን ዲጄ ኩሩ እና ለራሷ ትልቅ ክብር ያላት ሴት በመሆኗ እሷ ለማይፈልጋትና ለማይወዳት ወንድ በፍጹም እንደማትንበረከክ እንዲሁም ሙጥኝ ብላ እንደማትቀር ገለጸች። ታሺ ግን አሁን እጅ ከሰጠች ሁሉም ሰው እንደሚጠቀምባትና ነገሩ ሙሉ በሙሉ እሷን እንደሚያጠፋትና በመጨረሻም ልክ እንደ እህቷ ዳሪያ ያለምንም መቃብር እንድትጠፋ እንደሚያደርጓት ትፈልግ እንደሆነ በመጠየቅ ስሜቷን ሊቀሰቅስና ሊያበሳጫት ሞከረ። ታሺ ወደ ዲጄ ቀርቦ በከፍተኛ ስሜትና ቁጣ ይጫናት ጀመር። በመቀጠልም እሷ ከእህቷ የተለየች መሆኗንና ሁሉንም ነገር የመቀየር አቅም እንዳላት ነገራት። ዲጄ በእሱ ንግግር ግራ ተጋብታ ለምን ይህንን ሁሉ ለእሷ እንደሚነግራት ጠየቀችው። ታሺ ወደ እሷ ይበልጥ ተጠግቶ እርምጃ ወስዳ ለመታገልና ለመመከት ከወሰነች
እነሱ እርስ በርሳቸው ምንም ልዩነት እንደሌላቸውና እሱም እንደሷ ተበዳይ እንደሆነ አስረዳት። እንዲሁም የበደሏትን ሰዎች በሙሉ በጥበቧና በብልሃቷ ተጠቅማ ሂሳብ ማወራረድ እንደምትችል፣ ይህንንም የምታደርገው ለራሷ ብቻ ሳይሆን ለሟች እህቷም ጭምር በቀልን ለመመለስ መሆኑን በቁርጠኝነት ነገራት። ዲጄ የገዛ ታላቅ እህቷ ላይ የደረሰባት አሳዛኝና አስከፊ ዕጣ ፈንታ ወደ ኋላ መለስ ብላ በማስታወስ እሷን በተራዋ ዝም ብላ እንደምትታረድ በግ መሆንና እጅ መስጠት እንደሌለባት በቁርጠኝነት ትወስናለች። በዚህም ምክንያት በገዛ ዕጣ ፈንታዋ ላይ በነፃነት ለመወሰንና ለመታገል በመነሳት እርዳታ ፍለጋ ወደ ኤልካን አባት ዘንድ ትሄዳለች። ኤልካን ወደ ቤት ተመልሶ በገባ ጊዜ ግን ዲጄን ቀድማ በነበረችበት ክፍል ውስጥ ሊያገኛት አልቻለም። እሷ ቀድማ ክፍሉን ለቃ ወጥታለች። ኤልካን በምሽት መደርደሪያ ውስጥ በድንገት አንድ የተጨማደደ ወረቀት አገኘ። ወረቀቱ በዲጄ የማይመችና የተጣደፈ የእጅ ጽሑፍ የተሞላ ነበር። እሱን ሲያነበው ሳያውቅ ቀለል ያለ ፈገግታ በፊቱ ላይ ታየ። ነገር ግን ባለፈው ምሽት እሷ ካዲን ስለማግባት የተናገረችውን ቃል ወዲያው ትዝ ሲለው ያኔ የፊቱ ገጽታ በአንድ የተለወጠና በሐዘን ተዋጠ። ይህ ጉዳይ በጭንቅላቱ ውስጥ ክፉኛ ይመላለስ እና ያሳስበው ጀመር። በሌላ በኩል ቡኪ ከታጨችበት ግብዣ በኋላ የዜና ማሰራጫዎች በሙሉ ዲጄን በዋና ገጽ ላይ አውጥተው በምስጋና ሲያጥለቀልቋት ስትመለከት በከፍተኛ ቁጣ ተሞላች። ቡኪ በዲጄ ምክንያት የራሷ ፎቶግራፍ ጭምር ትኩረት ማጣቱን ስታውቅ በነገሩ በጣም ትበሳጫለች። ምክንያቱም ያ ቀን የእሷና የኤልካን የእጮኝነት ግብዣ ሊሆን ይገባ የነበረ ቢሆንም ዲጄ ግን ሁሉንም ትኩረትና እውቅና ሙሉ በሙሉ ወስዳባታለች። ቡኪ የተሰማትን ከፍተኛ ቁጣና ንዴት መዋጥ ስላቃታት ለኤልካን እናት ስልክ በመደወል ነገሩን በምሬት ትነግራታለች። የኤልካን እናትም ይህ ሁኔታ በቅርቡ በሁሉም ሰው ዘንድ እንደሚረሳ በመንገር ሊያረጋጓትና ሊያጽናኗት ቢሞክሩም ቡኪ ግን ጉዳዩን በዝምታ እንዲረሳ ብቻ አትፈልግም ነበር። በምትኩ የዲጄን ስምና ዝና ሙሉ በሙሉ ለማጥፋት የሚያስችል አዲስ እቅድ ማውጠንጠን ትጀምራለች። ልክ በዚያው ቅጽበት ደግሞ ሌላ ክስተት መፈጠር ይጀምራል። ኤልካን ካዲን ድንገት አግኝቶት ዲጄ የት እንዳለች ይጠይቀዋል። ካዲ ግን የት እንዳለች እንደማያውቅ ይነግረዋል። በመቀጠልም አሁን እሷ የሞባይል ስልክ መጠቀም መቻሏን ጨምሮ በመግለጽ የት እንዳለች ማወቅ ከፈለገ ራሱ በቀጥታ ሊደውልላት እንደሚችል ለኤልካን ይነግረዋል። በዚህ ጊዜ ኤልካን ስልኩን አውጥቶ ወደ ዲጄ ቁጥር ቢደውልም ምንም ያህል ቢሞክርም መስመሩ ሊገናኝለት አልቻለም። ነገር ግን ካዲ ወደ ዲጄ ሲደውል ወዲያው ስልኩ ይነሳል። በዚህ ሁኔታ በቅናት የተበሳጨው ኤልካን ካዲን ተናግሮ ሳይጨርስ ስልኩን ከእጁ ላይ በኃይል ይቀማዋል። በመቀጠልም ዲጄ የት እንዳለች በቁጣና በትዕዛዝ መልክ ይጠይቃታል። ነገር ግን ኤልካን ንግግሩን ገና ሳይጨርስ ዲጄ በጭካኔ ስልኩን ጆሮ ላይ ዘጋችበት። ከዛም ካዲ ለኤልካን ዲጄ በጣም እንደተጎዳችና እንደተቀየመች በማስረዳት ሊያግባባው ሞከረ። በእሷ ላይ እንዳይቆጣና እንዳይጨክንባትም ተማጸነው። ካዲ ለኤልካን እሷ የት እንዳለች ሊደውልና ሊጠይቅለት ቢሞክርም ኤልካን ግን ስለ እሷ ምንም እንደማይገደው በንዴት ተናግሮ በቅናት ስሜት ተሞልቶ ጥሎት ይሄዳል። ካዲም ወዲያውን ከበስተጀርባ እየተከተለ እንዲረጋጋና ማብራሪያውንም እንዲሰማው ይለምናል። በመቀጠልም ዲጄ ከቤት በኮበለለችበት ወቅት እሱ አግኝቶ እንደመለሳት እሷንም ሊያገኟት ሊጎዳት ከሚፈልጉ ወንድሞቿ ለመጠበቅ ሲል ብቻ ሊያገባት እንደተስማማ ምክንያቱም ፍቹ ከተጠናቀቀ በኋላ ሊገሏት እንደሚችሉ ለኤልካን ያስረዳዋል። ይህንንም የሰማው ኤልካን ታዲያ ይህንን ሁሉ ነገር ለምን ወዲያውን እንዳልነገረው በንዴት ይጠይቀዋል። እሱም መጀመሪያውን ዲጄን ከወንድሞቿ ያዳናት ራሱ መሆኑን ለካዲ ያስታወሰው ሲሆን በመሆኑም እሷ ችግር ሲገጥማት መጀመሪያ ተጠያቂ እሱ መሆን እንዳለበት ተናገረ። ይህንንም ብሎ በድጋሚ በንዴት ዞሮ ለመሄድ ሲሞክር ካዲ ወደ ራሱ ተመልሶ እውነቱን እንዲጋፈጥ እየጠየቀ አስቆመ። ከእሱ ውጭ ኤልካን ዲጄን ሊንከባከብለት የሚችል ሌላ ይበልጥ ተስማሚ ሰው ማግኘት እንደማይችል ካዲ ያውቅ ነበር። ምክንያቱም ኤልካን ማለቂያ በሌላቸው ችግሮች የተከበበ እንዲሁም በቤተሰቦቹና በእጮኛው ከፍተኛ ጫና የበዛበት በመሆኑ እሱ ያንን ሸክም በከፊል ሊጋራውና ሊያቀልለት ፈልጎ ብቻ ነበር። ኤልካን ለካዲ ገደቡን እንዳያልፍና ከማንኛውም ድርጊት እንዲታቀብ በቁጣ አስጠነቀቀው። በዚህ ጊዜ ግራ የተጋባው ካዲ ኤልካን ትክክለኛ የንዴቱና የቁጣው መንስኤ በግልጽ እንዲነግረውና እንዲያነጋግረው አጥብቆ ለመነው። ሆኖም ኤልካን ጥያቄውን በማጣጣልና በመንቀፍ ካዲ እሱን ለመጠየቅ ምን መብት እንዳለው መልሶ ጠየቀውና በንዴት ጥሎት ለመሄድ ሞከረ። ካዲ ግን በቀላሉ ሊለቀው አልፈለገም። በፍጥነት በመንቀሳቀስ ኤልካንን መንገድ ዘጋ። ኤልካን እንዳያልፍ መንገዱን በመከልከል እንዲቆም አደረገው። በመጨረሻም ካዲ ፊቱ ላይ በቆራጥነት ቆሞ ለመጠየቅና እውነቱን ለማወቅ ፍጹም ሙሉ መብት እንዳለው በግልጽና በልበ ሙሉነት ነገረው። ካዲ ለኤልካን ተራ የበታች ሰራተኛ ብቻ ሳይሆን አብሮት ለብዙ ዘመናት የታገለ የቅርብ የጦር ጓደኛው እንደነበረ በምሬት ያስታውሰዋል።
ኤልካን በጥይት ተመቶ በሞትና በህይወት መካከል ሆኖ ወደ ሆስፒታል በገባ በዚያ አስጨናቂ ወቅት ካዲ ለአፍታም ቢሆን ከጎኑ ሳይለይ ህይወቱን ለማዳን ደሙን እንደለገሰለትና እስኪያገግም ድረስ በታማኝነት እንደተንከባከበው በታላቅ ስሜት ይገልጻል። በዚህ ሁሉ መስዋዕትነት ምክንያት ካዲ ስለ ሁኔታው ማብራሪያ የመጠየቅ ሙሉ መብት ነበረው። ነገር ግን ኤልካን በቁጣ በመገንፈል ከጀርባው ሆኖ ስለ ዲጄ ምንም አይነት ውሳኔ የማሳለፍ መብት እንደሌለው በቁጣ ይነግሯል። ኤልካን ንግግሩን ቆርጦ ግልጽ ነኝ በማለት በኃይል ጠይቆት ጥሎት ለመሄድ ሲሞክር ካዲ በድጋሚ አስቆመውና ያሳዘነህና ያስቀየመህ ከሆነ በማለት በቁጭትና በትዕግስት መሃል ሆኖ ሊያስረዳው ይሞክራል። ለሚያናገረው ሰው ያለውን የጥፋተኝነት ስሜትና ይቅርታ እየገለጸ ድርጊቱ ቀድሞ መነገር እንደነበረበት በማመን ትክክልና አጥፍቻለሁ፣ ይቅርታ ጠይቃለሁ፣ ይህንን ነገር አስቀድሜ ልነግርህ ይገባ ነበር በማለት ስህተቱን በጸጋ ተቀብሎ የይቅርታ ሐሳቡን ይገልጻል። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ አበረታቱኝ። ቀጣይ ክፍል እንዲደርሳችሁ የምትፈልጉ ከሆነ ቀጣይ ብላችሁ በኮሜንት ብታሳውቁኝ ቀጣዩን ክፍል አዘጋጅቼ ይዤላችሁ እመጣለሁ። ስለምትከታተሉኝ አመሰግናለሁ። መልካም ምሽት ይሁንላችሁ።